ገና በ10 ዓመት ዕድሜው ለአካባቢው ማህበረሰብ የኤሌክትሪክ አገልግሎት የሰጠ ባትሪን ፈልስፎ ነበር። ብዙም ሳይቆይ ከቀሪው ዓለም ለተቆራረጠችው መንደሩ ኤፍኤም ሬዲዮ ጣቢያን አቋቁሟል። የሬዲዮ ጣቢያዋ ሳትቆራረጥ አየር ላይ እንድትውልም 24 ሰዓት የሚሰራ ጀነሬተርን በራሱ ፈጠራ ሰርቷል። በሳምንት አንዴ መብራት ያገኙ የነበሩ የአካባቢው ሰዎችም በየቀኑ መብራት ማግኘታቸውን ተከትሎ በእጅጉ አክብረውት ነበር። ከሀገራቸውና ከዓለም ሙዚቃ እንዲሁም ከመረጃ የራቁትን የመንደሩን ነዋሪዎች በሙዚቃና በመረጃ ማንበሽበሹን ተከትሎም አፈር አይንካህ ብለውት ነበር። በርካታ ዩኒቨርሲቲዎችም እኛ ጋር ተማር በማለት ሲሻሙበት የነበረ ሲሆን እነ ኮፊ አናን እና የዌብሳይት ፈጣሪው ቲም ባርነስ በተማሩበት በማሳቹሴትስ ኢንስቲትዩት ኦፍ ቴክኖሎጂ ለ3 ሳምንታት ቆይቷል። በሃርቫርድ ዩኒቨርሲቲም ንግግር እንዲያቀርብ ተጋብዞ አስደማሚ ንግግርን አቅርቧል። ከፕሬዝዳንቱ ጋርም ተወያይቶ ነበር። ታዳጊው ከአፍሪካ ተስፋዎችና አህጉሪቷን ከዘመኑ ተርታ ያሰልፋሉ ተብለው ብዙ ተስፋ ከተጣለባቸው ጥቂት ሰዎች መካከል አንደኛው ነበር። My name is Calvin Do, aka DJ Focus. Alright. It's the youngest DJ man Focus. I'm from Sierra Leone and I love inventing. ሙሉ ታሪኩን በመሿለኪያ ቲዩብ ያገኙታል።